አንድ ያልተጠበቀ አዲስ ሁነት የመላዋን ሀገር ህልውና በቅጽበት ሊለውጠው አፋፍ ላይ ይገኛል። ብዙዎች የጦርነት ስጋት አብቅቷል ብለው ዘና ባሉበት በዚህ ወሳኝ ወቅት ከሰሜኑ የኢትዮጵያ ክፍል እየወጡ ያሉ ድንገተኛ መረጃዎች ግን ሀገሪቱን ከዚህ ቀደም ታይቶ ወደማያውቅ አስፈሪ አደጋ እየገፏት መሆኑን ይጠቁማሉ። የታሪክ በኩራኩር እንደገና ወደ ባሩድ ማሰሮነት ለመቀየር ጥቂት እርምጃዎች ብቻ ቀርተውታል። ይህ ተራ የወሬ ስብስብ አይደለም። ይልቁንም የእያንዳንዳችንን ነገ የሚያስወስን የቀጠናውን የኃይል ሚዛን ሙሉ በሙሉ የሚቀይር አደገኛ ወታደራዊና ፖለቲካዊ ሽኩቻ እንጂ። በጥቂት ሰዓታት ውስጥ ሊፈነዳ የተዘጋጀው እውነት ምንድን ነው? አዲሱና ያልተጠበቀው የኃይሎች አስተላለፍስ ሀገሪቱን ወዴት እየመራት ነው? እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። የሀገራቱ ስልጣኔ መግቢያ በር ነው ሰሜን። እዚህ ኢትዮጵያም ስልጣኔም ጦርነትም እርሃብም ቸነፈርም ተድላም ደስታም የሚገቡት በሰሜን ነው። ሰሜን ኢትዮጵያ በድጋሚ ከባድ የጦርነት ስጋትና ባልታሰበ ወታደራዊ ውጥረት ውስጥ ለመውደቅ ጥቂት እርምጃዎች ብቻ ቀርተውታል። ከሰዓታት በፊት ከሰሜኑ የሀገሪቷ ክፍል የሚወጡት አነጋጋሪና ድንገተኛ መረጃዎች በመላው ሀገሪቱና በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ ትልቅ ድንጋጤና ስጋትን ፈጥረዋል። ከሁለት ዓመታት አውዳሚ የሰሜን ጦርነት በኋላ የተደረሰው የሰላም ስምምነት አየር ላይ በተንጠለጠለበት በዚህ ወሳኝ ሰዓት ከሰሜኑ ድንበር አካባቢዎች የሚወጡት አዳዲስ ዘገባዎች ግን ሀገሪቱን ወደ ሌላ አስፈሪ የታሪክ ምዕራፍ ሊመልሷት እንደሚችሉ አመላካች ሆነዋል። አሁን የምንሰማቸው መረጃዎች ተራ የወታደራዊ ዝግጅት ወሬዎች ብቻ አይደሉም። ይልቁንም የመላዋን ሀገር ዕጣ ፈንታ በሰከንዶች ውስጥ ሊቀይሩ የሚችሉ አስደንጋጭ ክስተቶች ናቸው። በሰሜኑ ሰማይ ላይ የተጋረጠው የጦርነት ደመና ከጊዜ ወደ ጊዜ እየጠቆረ መጥቷል። ይህ ደመና ደግሞ ከጥቂት ቀናት በኋላ ወይስ ከጥቂት ሰዓታት በኋላ ይዘንባል የሚለው ጥያቄ የብዙዎቹን ልብ በጭንቀት እያንቀጠቀጠው ነው። በትግራይ በአማራና በሱዳን አዋሳኝ አካባቢዎች በተለይም በሸረሪናና በወልቃይትና በራያ አቅጣጫዎች የሚታዩት ድንገተኛ የወታደራዊ እንቅስቃሴዎች ዓለም አቀፍ ትኩረትን በመሳብ ላይ ናቸው። በአካባቢው የተሰማሩት የመከላከያ ሰራዊት፣ የትግራይ ኃይሎችና የፋኖ ታጣቂዎች እንቅስቃሴ የሰሜኑን ቀጠና እንደ አዲስ የባሩድ ማሰሮ አድርገውታል። አየር ላይ ያለው ውጥረት በማንኛውም ሰከንድ ሊፈነዳ እንደሚችል የሚጠቁሙ ምልክቶች በግልጽ እየታዩ ናቸው። እያንዳንዱ እንቅስቃሴ፣ እያንዳንዱ የወታደር እርምጃና እያንዳንዱ ከባድ መሳሪያ ተሳቢ ወደ ተኩስ ቀጠና መጠጋት ሁኔታውን ወደ አልተፈለገ አደጋ እየገፋው ነው። በእነዚህ ቦታዎች አሁን ያለው ዝምታ የሰላም ዝምታ አይደለም። ይልቁንም ከከባድ ማበጥ በፊት የሚመጣው አስፈሪ ዝምታ እንደሆነ በርካታ የታሪክና የወታደራዊ ተንታኞች በአንድ ድምፅ እየተናገሩ ይገኛሉ። የመረጃ ምንጮች እንደሚጠቁሙት ከሆነ ባለፉት ጥቂት ቀናት በሸረሪናና በሱዳን ድንበር አቅራቢያ የሚገኝ ከባድ መሳሪያዎች የተኩስ ልውውጥና ያልተለመዱ ወታደራዊ ኃይል ስምሪቶች ተስተውለዋል። የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስት አካላት እርስ በርስ የሚለዋወጧቸው የቃላት ተኩሶችና የሚወጡት ይፋዊ መግለጫዎች የችግሩን ግዝበት በግልጽ ያሳያሉ። በሁለቱም ወገኖች በኩል የሚሰሙት ከባድ ማስጠንቀቂያዎች የፕሪቶሪያው ስምምነት መሰረት የሆኑትን ነጥቦች አደጋ ላይ ጥለዋቸዋል። አየር ላይ ባለው ወታደራዊ ዝግጅት ምክንያት የሰላም ስምምነቱ ወረቀት ላይ ብቻ የቀረ ባዶ ቃል መስሏል። ምድር ግን ሙሉ በሙሉ ለዳግም ውጊያ እየተደረገ የኃይል ማዛባት ስራ እየተከናወነ ይገኛል። ይህ ሁኔታ ደግሞ ከዚህ ቀደም የነበረውን አውዳሚ የሁለት ዓመት ጦርነት አስተዋሽ በመሆኑ የህዝቡን ስጋት እጥፍ ድርብ አድርጎታል። ነገሩ በዚህ ብቻ አላበቃም። ይበልጥ አደገኛና አነጋጋሪ የሆነው አዲስ ሁኔታ በአምሃራ ክልል የሚካሄደው የፋኖ እንቅስቃሴና ከትግራይ ኃይሎች ጋር ሊኖር ይችላል ተብሎ የሚታሰበው አዲስ የፖለቲካና የወታደራዊ ስሌት ነው። በአንድ ወቅት በከባድ ጦርነት ውስጥ የነበሩ እነዚህ ኃይሎች አሁን ላይ ባልተጠበቀ ሁኔታ በጋራ ጥቅም ላይ በጋራ ስጋት ዙሪያ ሊሰለፉ ይችላሉ የሚሉ ትንታኔዎችና መረጃዎች እየተሰሙ ናቸው። ይህ አዲስ ስሌት እውነት ከሆነ የሰሜን ኢትዮጵያ አጠቃላይ የኃይል ሚዛን ሙሉ በሙሉ የሚቀይርና የፌዴራል መንግስቱን ትልቅ ወታደራዊ ፈተና ውስጥ የሚከት ይሆናል። ዓላማቸውና ፍላጎታቸው የተለያየ ይመስል የነበሩ አካላት በጋራ የጠላት ስጋት ምክንያት በአንድ መስመር የመሰለፋቸው ዕድል የሰሜኑን ፖለቲካ ሙሉ በሙሉ ወደማይታወቅና ወደ ተወሳሰበ አቅጣጫ ሊወስደው እንደሚችል ይገመታል። የወልቃይት የሁመራና የራያ አወዛጋቢ ወሰኖች ጉዳይ አሁንም እንደ ግድ ፍም እየነደደ ይገኛል። የፕሪቶሪያው ስምምነት እነዚህን ቦታዎች በተመለከተ ግልጽና የማያወላውል መፍትሄ አላስቀመጠም። ቦታው ላይ የሚገኙ ኃይሎች የራሳቸውን መሬት ለመጠበቅ በሚል
ከፍተኛ ዝግጅት እንዲያደርጉም አስገድዷቸዋል። የፋኖ ኃይሎች አካባቢዎቹም በምንም ተአምር እንደማይለቁና እስከ መጨረሻው እንደሚዋጉ ሲገልጹ፣ በሌላ በኩል ደግሞ የትግራይ አመራሮች የተፈናቀሉ ዜጎቻቸውን ለመመለስና መሬቶቻቸውን ለማስመለስ የትኛውንም ዋጋ ለመክፈል ዝግጁ መሆናቸውን እየተናገሩ ነው። ይህ ሁሉ ወገኖች የሚያወላውል አቋም ሰሜን ኢትዮጵያን በድጋሚ የደም ምድር ሊያደርጋት የሚችል አደገኛ ሁኔታን ፈጥሯል። በእነዚህ ቦታዎች ላይ የሚደረገው እያንዳንዱ የፖለቲካና የወታደራዊ ሽኩቻ የቆሰለውን የሁለቱ ህዝቦች ግንኙነት ይበልጥ የሚያደማና ሰላምን እጅግ የራቀ የሚያደርገው ሆኗል። ከዚህ በተጨማሪም በሱዳን በኩል ያለው ወቅታዊ ሁኔታ ለዚህ ውጥረት ተጨማሪ ነዳጅ ሆኖታል። ሱዳን ውስጥ የሚካሄደው የእርስ በርስ ጦርነትና የድንበር ጥበቃ መላላት የተለያዩ ያልተደራጁ ኃይሎችና የጦር መሳሪያዎች በቀላሉ ወደ ኢትዮጵያ እንዲገቡ መንገድ ከፍቷል። ከሱዳን ጋር በሚዋሰኑ አካባቢዎች የሚታዩት ያልተለመዱ የጦር ኃይል እንቅስቃሴዎች የፌዴራል መንግስቱን ከፍተኛ ስጋት ቀጠና ውስጥ ከተውታል። የመከላከያ ሰራዊት በድንበሮቹ አካባቢ ተጨማሪ ኃይልና ከባድ መሳሪያዎችን ማከማቸት መጀመሩም አየር ላይ ያለው ውጥረት ምን ያክል አደገኛ ደረጃ ላይ እንደደረሰ ግልጽ ማሳያ ነው። የድንበር ቀጠናው አሁን ላይ ህጋዊ ቁጥጥር የሌለበትና ማንኛውም ታጣቂ ኃይል በቀላሉ የሚንቀሳቀስበት በመሆኑ ለጠቅላላው ቀጠና ደህንነት ትልቅ ስጋት ሆኖ ተደቅኗል። በየቀኑ የሚወጡት እነዚህ አስደንጋጭ መረጃዎች በህዝቡ ዘንድ የፈጠሩት ስጋት ወደ መራር ቁጣና ተስፋ መቁረጥም እየተቀየረ ነው። ከዚህ ቀደሙ ጦርነት ገና ሳይላቀቅ የወደሙ መሰረተ ልማቶች ሳይገነቡ የጠፉ ህይወቶች እንባ ሳይደርቅና ሚሊዮኖች በረሃብና በችግር ውስጥ እያሉ ሌላ ጦርነት ሊጀመር ነው የሚለው ዜና የየአካባቢውን ህዝብ በከፍተኛ ጭንቀት ውስጥ ጥሎታል። አያሌ አባወራዎችና አያሌ እናቶች በድጋሚ የመፈናቀልና የሞት ጥላ እንዳያርፍባቸው በማሰብ ቀያቸውን በስጋት ሌሊታቸውን ደግሞ ያለ እንቅልፍ እያሳለፉ ናቸው። የህፃናት ፍርሃት፣ የእናቶች እንባና የአባቶች ጭንቀት በየቀበሌውና በየመንደሩ ይንጸባረቃል። የታጠቁ ኃይሎች የሚያሰሙት እያንዳንዱ ድምፅ ህዝቡን ወደ አዲስ ስደተኝነትና መከራ የሚወስድ መራራ ጥሪ መስሎም ተሰምቷቸዋል። በሶሻል ሚዲያና በውጭ ሀገራት የዜና አውታሮች ላይ የሚሰራጩት ያልተረጋገጡ ዜናዎችና የፕሮፓጋንዳ ጦርነቶች ደግሞ ሁኔታውን ይበልጥ አባብሰውታል። ሁለቱም ወገኖች የየራሳቸው ደጋፊዎች ለማንቀሳቀስ በሚያደርጉት የመረጃ ጦርነት ምክንያት የትኛው እውነት የትኛው ደግሞ ሐሰት እንደሆነ ለመለየት አስቸጋሪ እስከሚሆን ድረስ መረጃዎች ተደባልቀዋል። መረጃዎች ጎርፍ ሆነው ህዝቡን፣ ወጣቱን፣ አዛውንቶችንና አረጋውያንን እየወሰዷቸው ነው። ነገር ግን አንድ የሆነ ግልጽ እውነት አለ። በሰሜን ኢትዮጵያ አየር ላይ የሚሸተው የጦርነት ባሩድ ሽታ ከቀን ወደ ቀን እየበረታ መምጣቱ ነው። ማህበራዊ ሚዲያ ላይ የሚለቀቁት የሚያስፈራሩ መግለጫዎችና የወታደራዊ ዝግጅት ምስሎች ምድር ላይ ያለውን ውጥረት ይበልጥ እያግዝፈው በማሳየት በህዝቡ ልብ ውስጥ ያለውን ተስፋ ጭላንጭልም እያጨለሙት ይገኛሉ። የፖለቲካና የወታደራዊ ተንታኞች እንደሚሉት ከሆነም አሁን ያለው ውጥረት በአስቸኳይ በዲፕሎማሲያዊ መንገድ ካልተፈታና የፕሪቶሪያው የሰላም ስምምነት ውሎች በተግባር ካልተተረጎሙ ሀገሪቱ ወደ ታየችበት አስፈሪና ሰፊ ቀውስ መግባቱ አይቀሬ ነው። የፌዴራል መንግስት በአንድ በኩል ከአማራ ክልል የፋኖ ኃይሎች ጋር፣ በሌላ በኩል ደግሞ በትግራይ ክልል በሚነሱ ጥያቄዎችና የወታደራዊ ዝግጅቶች በአንድ ጊዜ ማስተናገድ ይኖርበታል። ይህ ደግሞ ለሀገሪቷ የኢኮኖሚ የደህንነት መዋቅር እጅግ ከባድ ሆና ትልቅ ፈተና ሆኖበታል። ሁለት ወታደራዊ ግንባሮችን በአንድ ጊዜ ማስተናገድ ዕዳ የሀገሪቱን የመከላከል አቅም ሊፈታተነውና ጠቅላላ ሀገራዊ የመረጋጋት መዋቅሩን ሊያናጋው እንደሚችል ስጋቶች ተደቅነዋል። ይህ በእንዲህ እንዳለ የዓለም አቀፉ ማህበረሰብና የአፍሪካ ህብረት በሰሜን ኢትዮጵያ እያጋጠመ ባለው አዲስ የውጥረት ማበጥ ላይ ትኩረታቸውን አድርገዋል። በዲፕሎማቶች በኩል የሚደረጉት የጀርባ በር ንግግሮች ውጥረቱን ለማስታገስ ቢሞክሩም ምድር ላይ ያለው ነባራዊ ሁኔታ ግን ከንግግር ይልቅ ወደ ወታደራዊ እርምጃ ያደላ እየመሰለ ነው። በየቀኑ የሚሰሙት ወታደራዊ ስምሪቶችና የከባድ መሳሪያዎች እንቅስቃሴዎችም የዲፕሎማሲው መንገድ እየጠበበ መምጣቱን የሚያሳዩ ቀይ መብራቶች ናቸው። የዲፕሎማሲ ጥረቶች በተግባር ተጨባጭ ውጤት ካላመጡ በኃይል መፍትሄ የመፈለግ ፍላጎት በሁለቱም ወገኖች ዘንድ የበላይነቱን ሊይዝ እንደሚችል እየተገመተ መጥቷል። ከዚሁም ጎን ለጎን የኤርትራ ሁኔታና ሚና በሰሜን ውጥረት ውስጥ ሌላ ትልቅ የማዕዘን ድንጋይ ሆኖም ብቅ ማለቱ አይቀሬ ነው። በኤርትራ ድንበር አካባቢዎች የሚታዩት የወታደራዊ ዝግጅቶችና የኃይል ስምሪቶች የቀጠናውን የፖለቲካ ሁኔታ ይበልጥ የተወሳሰበ አድርገውታል። ኤርትራ በሰሜን ኢትዮጵያ ሰላምና ማረጋጋት ላይ የምታሳድረው ተጽዕኖ ቀላል አለመሆኑ ይታወቃል። አሁን ባለው ውጥረት ውስጥ ግን የአስመራ መንግስት የሚያስቀምጠው አቋምና የሚያደርገው እንቅስቃሴ ወዴት እንደሚያደላ በጥንቃቄ እየተጠበቀ ነው። የኤርትራ ኃይሎች በድጋሚ ወደ ክልላዊ ውዝግብ የመግባት ዕድላቸው የጦርነቱን ስፋትና ጥልቀት ወደ ቀጠናዊ አደጋ ሊያሳድገው የሚችል በመሆኑ ትልቅ ስጋት ፈጥሯል። የሰሜን ኢትዮጵያ ውጥረት ከጊዜ ወደ ጊዜ እየጨመረ በመጣ ቁጥር የሀገሪቱ የኢኮኖሚ ህመም ይበልጥ እየከፋ ይመጣል። ለጦርነትና ለደህንነት የሚወጣው ከፍተኛ በጀት ሀገሪቱ ልትገነባቸው የምታስባቸውን የልማት ፕሮጀክቶች የሚያደናቅፍ ከመሆኑም በላይ አጠቃላይ የዋጋ ንረቱንና የኑሮ ውድነቱን አባብሶታል። አርሶ አደሩ ወደ እርሻው መሄድ ባለመቻሉ
ነጋዴው ምርቱን ማንቀሳቀስ ባለመቻሉና ኢንቨስተሮች ሀገሪቱን በመሸሻቸው ምክንያት ኢኮኖሚው ከቀን ወደ ቀን እየደቀቀ ይገኛል። ይህ ደግሞ በጦርነቱ ቀጠና ውስጥ ባሉ ዜጎች ላይ ብቻ ሳይሆን በመላው ሀገሪቷ ሕዝብ ላይ ቀጥተኛ የሆነ የመከራ ዕዳ እየጫነ ነው። በትግራይ ክልል ውስጥ ያለው የውስጥ የፖለቲካ ክፍፍልና በህዝባዊ ወያኔ ሓርነት ትግራይ ከፍተኛ አመራሮች መካከል የተፈጠረው ሽኩቻም ለዚሁ ውጥረት ሌላው ምክንያት ነው። በክልሉ አመራሮች መካከል ያለው የፖለቲካ ልዩነት በህዝቡና በኃይሎች ላይ የግራ መጋባትን ፈጥሯል። አንዳንዶች አመራሮች ሰላማዊና ዲፕሎማሲያዊ መንገዶችን ቅድሚያ መስጠት አለብን ሲሉ፣ ሌሎች ደግሞ በመሬት ላይ ያለውን እውነት ለመቀየር ወታደራዊ ኃይልን መጠቀም እንደ ብቸኛ አማራጭን ያዩታል። ይህ የውስጥ መከፋፈል በትግራይ ክልል አስተዳደር ላይ ድክመትን ከመፍጠርም በላይ ከፌዴራል መንግስት ጋር የሚደረጉ የሰላም ንግግሮችን ይበልጥ አወዛጋቢ አድርጓቸዋል። በሌላ በኩል በአማራ ክልል የሚገኘው የፋኖ ህዝባዊ እንቅስቃሴ ከቀን ወደ ቀን ድጋፉንና አቅሙን እያሳደገ መምጣቱ ይነገራል። የፋኖ ታጣቂዎች ከፌዴራል መንግስት ጋር የሚያደርጉት ውጊያ በመደበኛ ጦርነት መልክ ብቻ ሳይሆን በደፈጣ ውጊያዎችና ባልታሰቡ ጥቃቶች የታጀበ በመሆኑ የመከላከያ ሰራዊቱ ከፍተኛ ዋጋ እያስከፈለው ይገኛል። በአማራ ክልል በርካታ ከተሞችና ገጠራማ አካባቢዎች የትራንስፖርትና የንግድ እንቅስቃሴዎች መስተጓጎላቸው የክልሉን ማህበራዊና ኢኮኖሚያዊ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ሽባ አድርገውታል። ይህ ሁኔታ ሳይፈታ ተጨማሪ የትግራይ ግንባር መከፈቱ አጠቃላይ ሁኔታውን ወደ ሙሉ ሀገራዊ ቀውስ ሊቀይረው ይችላል። በሰሜን ኢትዮጵያ የሚኖሩ የሃይማኖት አባቶች፣ የሀገር ሽማግሎችና የሲቪል ማህበራት ድምጻቸውን ለማሰማትና የሰላም ጥሪዎችን ለማቅረብ ቢሞክሩም የፖለቲካውና የወታደራዊ ድምጽ ይበልጥ ጎልቶ በመሰማቱ ምክንያት ጥሪያቸው ምላሽ እያገኘ አይመስልም። የቀደሙት ቁስሎች ሳይጠገኑ የተቀበሩ አስክሬኖች በቅጡ እንኳን ሳይበሰብሱ ሌላ ደም መፋሰስ ውስጥ መግባት ታሪክ ይቅር የማይለው ስህተት መሆኑን የሚናገሩት እኒሁ ወገኖች በአስቸኳይ ሁሉም ባለድርሻ አካላት ወደ ድርድር ጠረጴዛ እንዲመጡ ደጋግመው እየተማጸኑ ናቸው። ነገር ግን የተኩስ አርበኝነትና የፖለቲካ ግትርነት የሰላሙን መንገድ እያጠበበው ነው። አሁን ባለው ሁኔታ ውስጥ ትልቁ ስጋት የተሳሳተ ወታደራዊ ስሌት ወይም አላስፈላጊ ድንገተኛ ግጭት ነው። በሁለቱም በኩል ባሉ የጦር ግንባሮች አቅራቢያ የሚገኙ ወታደሮችና ታጣቂዎች ባላቸው ከፍተኛ የጥላቻና የፍርሃት ስሜት ምክንያት አንዱ ወገን የሚያደርገውን ተራ እንቅስቃሴ ሌላው ወገን እንደ ጥቃት በመቁጠር ተኩስ ሊከፈት ይችላል። ይህ ደግሞ በቁጥጥር ስር ሊውል የማይችል ትልቅ ጦርነት ሰንሰለት ሊፈጥር እንደሚችል እየተገመተ ነው። በድንበር አካባቢዎች አየር ላይ ያለው ውጥረት ያክል እያንዳንዱ የጠመንጃ ጥይት የጠቅላላውን ቀጠና ሰላም የሚያፈንዳት አቅም ያለው ነውም ይባላል። የቀጠናው የጂኦ ፖለቲካዊ ሁኔታም ቢሆን ከዚሁ ጉዳይ ጋር በጥብቅ የተያያዘ ነው። የቀይ ባህር አካባቢ ውጥረት፣ የታላቁ ህዳሴ ግድብ ጉዳይና የአፍሪካ ቀንድ ሀገራት የፖለቲካ አስተላለፍ በሰሜን ኢትዮጵያ ላይ በሚከሰቱት ክስተቶች ላይ ቀጥተኛ ተጽዕኖ አላቸው። የውጭ ኃይሎች የራሳቸውን ጥቅም ለማስከበር ሲሉ በኢትዮጵያ የውስጥ ውጥረት ላይ ጣልቃ በመግባት እድላቸውን ያሰፋሉ። ይህ ደግሞ ሀገሪቱን የባዕዳን ኃይሎች መጫወቻ የውክልና ጦርነት ማዕከል እንዳያደርጋት የብዙዎች ስጋት ሆኖ ቀጥሏል። በሰሜን ኢትዮጵያ ሰማይ ላይ የተንጠለጠለው የጦርነት ስጋት የሀገሪቱን የነገ ዕጣ ፈንታ ወሳኝ ምዕራፍ ላይ ጥሎታል። ሰላምና ድርድር ያሸንፋሉ ወይስ በድጋሚ የደምና የመከራ ውሎ ንፋስ ሀገሪቱን ይዟት ይነጉዳል የሚለው ጥያቄ ምላሽ ለማግኘት ጥቂት ጊዜያት ብቻ ቀርተውታል። ሁሉም ወገኖች ከስሜት ይልቅ በሰከነ አእምሮ ካላሰቡና በህዝቡ መከራ ላይ የራሳቸውን የፖለቲካ ጥቅም ከመገንባት ካልተቆጠቡ የነገዋ ኢትዮጵያ የምታልፍበት መንገድ እጅግ መራራና አስፈሪ እንደሚሆን የታመነ ነው። በየሰከንዱ የሚወለዋወጠው ይህ የሰሜን ውጥረት ወዴት እንደሚያመራና ቀጣዩ እርምጃ ምን እንደሚሆን መላው ህዝብ በከፍተኛ ጭንቀትና ጥበቃ ውስጥ ሆኖ እየተከታተለው ይገኛል። አሁን ባለው ነባራዊ ሁኔታ እያንዳንዱ የተሳሳተ ውሳኔ ሀገሪቱን ወደ ማትወጣበት ጥልቅ አደጋ የሚከት በመሆኑ የታሪክ አደራ በፖለቲካና ወታደራዊ አመራሮች ላይ ወድቋል። ሰላምን የመምረጥ ጽናት ወይስ የጦርነትን መንገድ የመከተል ግትርነት የመጨረሻውን ምዕራፍ ይጽፋሉ የሚለው ጉዳይ የሰሜን ኢትዮጵያ ብቻ ሳይሆን የመላው ሀገር የወደፊት ዕጣ ፈንታ ወሳኝ መወሰኛ ሆኖ እየቀጠለ ነው። ለአሁኑ በዚህ አበቃን። ሰናይ ጊዜ የተመኘን በዚህ እንሰናበታለን።